ዲቤኬ እንኳን ደህና መጣ እና እስኪ ራስን አስተዋውቀን በአንዳንድ ጉዳዮች ዙሪያም ደግሞ ልታወራ እንደምትፈልግ በውስጥ አውርተን ነበረ እና እስቲ እነዛ ሀሳቦች ምንድናቸው? ግን ከሁሉ በፊት ትልቅ ስልጣን ያለ ሰው ነህ። እዚህ ሶሻል ሚዲያ ላይ ስልጣን ያላቸው ሰዎች እኛ ምድር ላይ ብቻ ነበር የምናውቀው እና አንተ ደግሞ በቲክቶክ ፕላትፎርሙ በሶሻል ሚዲያው በጣም ከፍተኛ አመራር የሆንክ ትልቅ ስልጣን ያለ ሰው ነህ እና እስቲ ፕሊስ ራስን አስተዋውቅ። አይ ቲንክ እንደውም አንዳንድ ሰዎች ጠቅላይ ሚኒስትርም ጭምር ነው ይላሉ። እኔ የምን ጠቅላይ ሚኒስትር እንደሆንክ ጌታ ይወቅ እና እስቲ ራስን አስተዋውቀንና ወደ ዛሬው ሀሳባችን እንገባለን። እሺ ፈለገዬ፣ በመጀመሪያ እዚህ ስለተገናኙ በጣም አመሰግናለሁ። በጣም የምከታተለው ቪዲዮዎችህን ምናምን በጣም አመሰግናለሁ አንተ ጋር ስለገባን። በመቀጠል እኔ ራሴን ሳስተዋውቀ እኔ ዲቤክ እባላለሁ። በተለምዶ አሁን ኦልሞስት 3 ዓመት ምናምን ይሆነናል ለወንዶች መብት ስንታገል ምናምን ቆየን ሰዎች ነን። የወንዶች ጉዳይ ማህበር የሚባል ማህበር አለን። የሱ ማህበር መስራችና መሪ ነኝ። ለ3 ዓመት ያህል ወንዶች ያው መሀል ድንገት በተፈጥሮ እንትን ነው። አንዳንድ ጊዜ የሆኑ ነገሮችን ሳስታውስ ነው የምስቀው። ዲቤክ አንተ በምትናገራቸው ንግግሮች አይደለም፣ ያው በዛ እንዳትቀየመኝ አይደለም። አዎ እንደዚህ አይነት ነገሮች ባይዘው አሁን የሚያስቅህም በመሃል ምናምን ይሄ እኛን ፕሮግራም ያደረጉበት መንገድ ነው። በቃ ይታል እዛ ጠላቶች የሚሰሩበት መንገድ ነው። ይሄ ኢሞሽናችንን ኮንትሮል ያደርጉታል። የምናስበውን ወንዶች መብት ነው የምታስከብሩት አይደል ዲቤክ? የወንዶች መብት የትኞቹ መብቶች? ይገርምሃል ፈለገዬ፣ ምን መሰለህ ወንዶች በጣም የወንዶች መብት ወንዶች እየተመቱ ነው ያሉት በዚህ ሰዓት በሪሌሽንሺፕ ውስጥ ወንዶች በጣም ይጨቆናሉ። ሀሳባቸውን መግለጽ ፈልገው ሳይገልጹ እንትን የሚሉ ወንዶች አሉ። በጣም ብዙ ከምልህ በላይ የሚመቱ፣ በየቤታቸው የሚመቱ፣ በሲኒፐር የሚመቱ፣ በቀበቶ የሚመቱ በጣም ብዙ ወንዶች አሉ። ድምፅ የሌላቸው ማለት ነው። ገብቷል? አሁን እኛ ቢያንስ ሶሻል ሚዲያ አለን። ሶሻል ሚዲያ ላይ ወተን የሚደርስብንን ነገር ለምን ይሄ ይደርሳል? ይሄ ልክ ነው ወይ? ወንድ ልጅ አባት ነው፣ ወንድ ልጅ ወንድም ነው፣ እኩል መብት ይገባዋል ምናምን እንላለን። ቤቱ መምራት ያለባቸው ሁለቱም ናቸው። ምክንያቱም ቤቱ የሁለቱም ስለሆነ። ማሂ የምትይው ነገር አለ እንዴ? የለም አይኔን አሞኝ እኮ ነው። ምንድነው ወፍ ገብቶ ነው ቤታችሁ ውስጥ እንዴ? አይደለም የምትጠይቀው አንዳንድ የምትጠይቀው ጥያቄ ማለት ነው። እሺ ጠይቅ፣ የተሻለ ጥያቄ ካለሽ። እኔ ጥያቄ ጠይቅ አይደለም አንተ አንዳንድ የምትጠይቀው ጥያቄ ህግ እንደ ሀገሩ ይለያያል። ኮመን የሚያደርገው ህግ አለ፣ ከዛ ደግሞ እንደ ሀገሩ የሚያለያየው ህግ አለ። የቤትም የሃውስሆልድም ህግ አለ። ኦኬ አንተ ቤት ሜቢ እናት ሊሆን ይችላል ሞር ነገሮችን ኮንትሮል አድርጋ ልታረግ የምችለው፣ አንድ ቤት ደግሞ አባት ነው። ሁሉም ቤት እንደዛ ይሆን። አንቺ ማን ይሁን ነው የምትይው? አንቺ እኔ የምለው እኔና ባሌ የምንስማማው ነው የሚሆነው። እኔ ማንም ይሆናል እኔና ባለቤቴ ተስማምተን አንቴን አንቺን ምናምን ምን ተባብለን የምንመራው ቤት እኮ ነው፣ የሁለታችን እኮ ነው። ለምንድን ነው ይሄ ከእንትን ጋር የምታገናኘው? የበላይነት እንትና ነው እንትና ነች አይደለም። እንደዛ የሚባል ነገር ስላለ እኮ ነው የህዝብ ጥያቄ ነው እያቀረብክ ያሉት። እኔን አታካታኝ። እረሳለሁ እኮ አንተ እኮ የህዝብ ድምፅ እንደሆንክ እረሳለሁ። ይቅርታ ፈለገ ቀጥል። በተደጋጋሚ ነው ማየት እኔን ታጠቃኛለች በጥያቄዎች። አንገቴን እንድደፋ ነው የምትፈልግ። አንገትን ያስደፋ ዱለት ነው። እሺ ኤኒዌይስ በስተዳርጎት ላይ ባለፈ ታሪኬ ልታጠቃኝ እየሞከረች ነው። ወንድ የቤት ራስ ነው። ወንድ ቆይ ዲቤክ ብዙ መረዳት ያለበት መጽሐፍ ቅዱስ የቋንቋዎችን በሰዋዊ የሆነ አረዳድ መረዳት የለብንም። ለምሳሌ በስላሴ እናምናለን። እዚህ ጋር ያለ ነው በስላሴ ስለምናምን በዛ ላስረዳችሁ። ለምሳሌ እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ ነው እንላለን። አባት ነው ስንል ግን እንደ ምድራዊ ስርዓት የምንወስደው ከሆነ ግን በጣም ነገሮች ይበላሻሉ። ኦኬ ለምሳሌ በምድር እኔን የወለደኝ አባቴና እኔ እንለያያለን፣ በመገኘት እንለያያለን። እሱ ኤግዚስት ያደረገ እዚህ ምድር ላይ የነበረበት ዘመንና
እኔ ያለሁበት የተገኘሁበት ዘመን ይለያያል። በኃላፊነት እንለያያለን። ግን በስላሴ ዘንድ እንደዛ አይደለም። እንደውም መጽሐፈ ቅዳሴያችን ላይ በደንብ ሲብራራ የአብ አባትነት ለወልድ ማለት ነው። አብ ለወልድ አባትነቱ ልክ አብርሃም ለይስሐቅ አባት እንደሆኑ አይደለም ብሎ በደንብ ሚስጥሩን በደንብ በስፋት ያስረዳል። ወንድ ኦፍኮርስ አዎ የቤት ራስ ነው። የቤት ራስ ነው ስንል ግን ሴት ባሪያ ነች ማለት ግን አይደለም። ይኸውላችሁ ወደ ዘፍጥረት መጽሐፍ እንመለስ። እግዚአብሔር አምላክ 22 ስነ ፍጥረታትን ፈጥሯል። 22 እግዚአብሔር ፍጥረታትን በሶስት አይነት መንገድ ነው የፈጠረው። በሐልዮ በነቢብና በገቢር በሶስት አይነት መንገድ ነው ፍጥረታት የተፈጠሩት። በማሰብ የተፈጠሩ ፍጥረቶች አሉ። በነቢብ በመናገር የተፈጠሩ ፍጥረቶች አሉ። በገቢር በእጁ ደግሞ የተፈጠሩ ፍጥረቶች አሉ። በጣም የሚደንቀው በእጁ የተፈጠረው ብቸኛው ፍጥረት የሰው ልጅ ነው። ኦኬ በቃ በእጆቹ የተፈጠረው በእጆቹ አበሻሽቶ የፈጠረው ብቸኛው ፍጥረት የሰው ልጅ ነው። እግዚአብሔር አዳምን ከፈጠረው በኋላ ብቸኝነቱን ተመልክቶ ከጎኑ ሴትን ፈጠረለት። ኢቭን ከጎኑ የሚለው ምሳሌ ራሱ በቤተ ክርስቲያን አስተምሮ በደንብ በስፋት ይብራራል። ለምንድን ነው ከጎኑ የተባለው? ለምን ከራሱ አልተባለም? ለምን ከእግሩ አልተባለም? ከጎኑ የተባለው ረዳት ስለሆነች ነው። ባጭሩ ይኸውላችሁ ሚስት የሌለው ወንድ በአጠቃላይ ደካማ ነው ማለት ነው። ለምሳሌ ምሳሌ ልስጣችሁ። ለምሳሌ እኔ አሁን እዚህ ቤቴ ላይ ሪሞት አለ። አሁን ይሄ ሪሞት እኔ ላይቭ የምገባበት የሪንግ ላይቴ ሪሞት ነው። ይሄ ሪሞት ሆኖ ሊሰራ የሚችለው ግን በአንድ ኮንዲሽን ነው። ያን ደግሞ ባትሪ ሲኖረው ብቻ። ኦኬ ባትሪ ከሌለው ይሄ ሪሞት ሊሰራ አይችልም። ስለዚህ እግዚአብሔር አዳምን ፈጠረው። ከዛም የእሱን ብቸኝነት ተመልክቶ ከጎኑ ረዳት ሆኖ ዘንድ ሴትን ፈጠረለት። አሁን በዘመናችን ሰዎች ዝም ብሎ በራሳቸው ዓለም አይ በቃ እኛ ወንዶች እንበልጣለን፣ እኛ ሴቶች እንበልጣለን ወደሚል ገመድ መጓተት ውስጥ ገቡ እንጂ ሴት ራሷን ችሎ የተሰጣት ልዩ ጸጋ አለ። ወንዶችም ደግሞ የተሰጣቸው ልዩ የሆነ ጸጋ አለ። ወንዶች ብቻ የተሰጣቸው ጸጋ አለ፣ ሴቶችም ደግሞ ለብቻ የተሰጣቸው ጸጋ አለ። ወንዶች የማያረጉት ወንዶችም ደግሞ የተሰጣቸው ጸጋ አለ፣ ሴቶች የማያረጉት። በትዳር ሕይወት ላይ ወንድ የቤት ራስ ነው ስንል ይሄ ልክ እንደ ንጉስና እንደ ባሪያ ምድራዊ ስርዓት አይደለም። ቤቱ የጋራቸው ነው። ሚስት ትገዛ ይላል መጽሐፍ ቅዱስ። ሚስት ትገዛ ሲልም ግን እንደ ባሪያ አይደለም። ወንድ በእግሩ ረግጦ ይግዛት እያለ አይደለም መጽሐፍ ቅዱስ። በፍቅር ነው፣ በመዋደድ ይኸውላችሁ። እንዴት ነው መሰላችሁ ዲቤኬ ማይ ለምሳሌ እኛ ለክርስቶስ ባሪያዎች ሆነን አብዲቤ ከአንቺ እኔ ለክርስቶስ ባሪያዎች ነን። ይሄ ባርነት ግን ምድራዊ ከሆነ ባርነት ይለያል። ለምሳሌ በፈርዖን ዘመን የነበሩ እስራኤላውያን በግድ በጅራፍ እየተገረፉ ነው ባሪያ የሆኑት። በግድ ልጆቻቸው እየተሰዉ ደማቸው እየፈሰሰ ስጋቸው እየተቆረሰ ዕለት ዕለት እየተቀጠቀጡ ነው ባሪያ የሆኑት። እኛ ግን ወደን ፈቅረን ነው ከክርስቶስ ፍቅር የተነሳ ነው ከፍቅሩ ብዛት የተነሳ ባሮቹ ሆነናል። የሱ ንጉስነትና የኛ ባሪያነት ምድራዊ ከሆነው ንግስና ባሪያነት ይለያያል። ስለዚህ ወንድ ገዢ ነው፣ ሴትም ደግሞ ለእርሱ ትገዛ ሲባል ከፍቅር አንጻር እንጂ ሹመት አይደለም። ይሄ እንደ ምድራዊ ኮረኔል ነህ በልግባና ፍለጥ ቁረጥ እንደማለት አይደለም፣ ከፍቅር የተነሳ ነው። ስለዚህ አንዲት ሴት ለአንድ ወንድ የምትገዛው ወዳው ፈቅደው እንጂ ተገዳ አይደለም። ስለዚህ ለትዳር አንዱ ትልቁ ምንጭ ባትሪው፣ ፓወሩ፣ ሪሶርሱ ፍቅር እንደሆነ ልረዳን ይገባል። እና በእንደዚህ አይነት ጉዳይ እህቶችም ወንድሞችም መጋጨት የለባችሁም። ትዳር የተባረከ ህይወት ነው። በትዳር ህይወት ላይ ደግሞ ገና የምታደርሱት ተስፋ አደርጋለሁ። ግን ኮሜንት ላይ በእኔ በኩል ለምን እንደሆነ አላውቅም ዱለት እያሉ ይጽፋሉ። እግዚአብሔር በሚያውቀው ምንም የማውቀው ነገር የለም። እና አንተና ዱለት እሺ ምን መሰለ ፈለገ፣ እሱ አሁን ሰሞኑን እየገጠመን ያለው ችግር ነው። ከውስጥ ያው ትግል እንትን ነው። ትግል የልጆች ጨዋታ አይደለም። ብዙ ውጣ ውረድ ይኖረዋል። መራራ ነው። እልህ አስጨራሽ ነው። ገብተዋል። ረሃብ ይኖራል፣ መተረማመስ ይኖራል ምናምን እና አንዳንድ ሰዎች ለሱ ዝግጁ አልሆኑም። ምን ላይ እንዳለን ራሱ የተረዱ አይመስለኝም። እና ሰሞኑን ሾው ነበርና የሆነ ሾው ዴቲንግ ሾው እዛ ላይ ቀርቤ አዲስ አይነት ስትራቴጂ ለመሞከር
እየሞከርኩኝ ነበረ ትግሉን ወደፊት አንድ እርምጃ ካራመደ በሚል ማለት ነው። እና እሱ ላይ ይቅርታ ዲቪኪ ይቅርታ፣ በጣም ይቅርታ። ቀጥል ፕሊዝ። እና እሱ ላይ ኮሜንት ላይ ማይሆን ነገር ነው ዲቪኪ። ዱለት ዲገር ነው። ኧረ ጌታዬ፣ ቀጥል። ይቅርታ ዲቪኪ። እሺ አመሰግናለሁ። እና እዛ ሾው ላይ ቀርቤ ዴቲንግ ሾው ነው እና ዴቲንግ ሾውን አሸንፈን መተናልና ይህንን ዴቲንግ ሾው ላይ የተሳተፍኩበት ምክንያት ሲጀመር 3 ምክንያቶች አሉ። ቪዲዮም እሰራለሁ ብዬ አስቤ ነበር ዛሬ፣ ያው የኛ ፕሮግራም ስለቀደመ ነው። 3ቱን እቅዶች አቅደን ነው የተንቀሳቀስ ነው። እንግዲህ ላለፉት 3 ዓመት ስንታገል ፈለገ ቀጥታ ለቀጥታ ነበር ስንታገል የነበረው። የወንዶችን መብት ይከበር፣ እየተደረጉት ያሉት ነገሮች ልክ አይደሉም፣ ቪዲዮ እያመጣን ምናምን ነበር ስናስረዳኝ ነበር። አሁን ስትራቴጂውን ለመቀየር አስቤ ዴቲንግ ሾው ላይ ቀርበን እንትን ብለናል። የመጀመሪያው ዴቲንግ ሾው ላይ ቀረብኩበት ምክንያት እዚህ ጋር ለሁላችሁም ነው። እዚህ ጋር ወደ 800 ሰው አለ። ፈለገ ጋርም እንደዛው እንድትረዱ የምፈልገው ነገር አንደኛ የሄድንበት ምክንያት ገንዘብ ሽልማት ነበረው ፕሮግራሙ እና የወንዶች ጉዳይ ደግሞ በጀት የለውም። በተደጋጋሚ ነው የተናገርኩት ይሄን ነገር። ከኪሴ ነው ማስተዳድረው የነበረው። ስለሆነም በጀቱ አስፈላጊ ሆኖ ስላገኘሁት ነው ለሱ ነው የተንቀሳቀስነው። ሁለተኛው ደግሞ አብዛኛው ሰው የወንዶች ማህበርን ሲያስብ አማራጭ ስለሌለን ይመስለዋል፣ ገንዘብ አጥተን ይመስለዋል፣ ኮንፊደንስ ስለሌለን ይመስለዋል። ሲግማ የሆነው ማለት ነው። እና ዴቲንግ ሾውን አሸንፈን መተናልና ይህንን ዴቲንግ ሾው ላይ የተሳተፍኩበት ምክንያት ሲጀመር 3 ምክንያቶች አሉ። ቪዲዮም እሰራለሁ ብዬ አስቤ ነበር ዛሬ፣ ያው የኛ ፕሮግራም ስለቀደመ ነው። 3ቱን እቅዶች አቅደን ነው የተንቀሳቀስ ነው። እንግዲህ ላለፉት 3 ዓመት ስንታገል ፈለገ ቀጥታ ለቀጥታ ነበር ስንታገል የነበረው። የወንዶችን መብት ይከበር፣ እየተደረጉት ያሉት ነገሮች ልክ አይደሉም፣ ቪዲዮ እያመጣን ምናምን ነበር ስናስረዳኝ ነበር። አሁን ስትራቴጂውን ለመቀየር አስቤ ዴቲንግ ሾው ላይ ቀርበን እንትን ብለናል። የመጀመሪያው ዴቲንግ ሾው ላይ ቀረብኩበት ምክንያት እዚህ ጋር ለሁላችሁም ነው። እዚህ ጋር ወደ 800 ሰው አለ። ፈለገ ጋርም እንደዛው እንድትረዱ የምፈልገው ነገር አንደኛ የሄድንበት ምክንያት ገንዘብ ሽልማት ነበረው ፕሮግራሙ እና የወንዶች ጉዳይ ደግሞ በጀት የለውም። በተደጋጋሚ ነው የተናገርኩት ይሄን ነገር። ከኪሴ ነው ማስተዳድረው የነበረው። ስለሆነም በጀቱ አስፈላጊ ሆኖ ስላገኘሁት ነው ለሱ ነው የተንቀሳቀስነው። ሁለተኛው ደግሞ አብዛኛው ሰው የወንዶች ማህበርን ሲያስብ አማራጭ ስለሌለን ይመስለዋል፣ ገንዘብ አጥተን ይመስለዋል፣ ኮንፊደንስ ስለሌለን ይመስለዋል። ሲግማ የሆነው ማለት ነው። እና እንችላለን፣ አቋሙ አለን፣ ውበቱ አለን፣ መናገር እንችላለን፣ ኮንፊደንሱ አለን የሚለውን ለማሳየት ብራንድ ግንባታ ጋር የተያያዘ እንቅስቃሴ ነበር ሁለተኛው እንቅስቃሴ። ሶስተኛው ደግሞ ድብቅ የስለላ ስትራቴጂን ያካትታል። በውስጡ ተጠግተህ ጠላት ጋር እየተንቀሳቀሰ ያለውን ነገር አስተውለን ከዛ ስትራቴጂያችንን እንድንቀይስ በሚል መልኩ ነበር የተንቀሳቀስኩት። በጣም ኮሜንት እየረበሽኝ ስለ ዲቪኪ ይቅርታ። እሺ ያባት ይገባኛል በጣም እና ከሶስቱ መልኩ ነበር እየተንቀሳቀስኩ የነበረው። አሁን እየገጠመኝ ያለው ችግር ይሄንን ብዬ ስናገርም ለተወካዮች ምክር ቤት አለንና ለነሱ እንደዚህ ብዬ ሳብራራ መጀመሪያ ለምን አትናገርም ነበር፣ ማህበሩ ማማከር ነበረብን የሚል ነገር ነው እየገጠመኝ ነበር። ይህን ነገር ደግሞ እንግዲህ እንደነገርኩ ፈለገኝ ለ3 ዓመት ታግለናል አይደል? ለ3 ዓመት ውስጥ ይህን ስትራቴጂ ሳስበው የመጀመሪያ ጊዜ አልነበረም። ከዚህ በፊት አስቤው ውስጥ ሰላዮች አሉ ማህበራችን ውስጥ ራሱ ይደናቀፍብኛል። ያቀድኳቸውን ነገሮች እንደምፈልገው አላከናውንም። መተጠራጠራቸው አሉ አመራር ላይ ያሉ መተጠራጠራቸው አንተ ስም መጥራት አልችልም፣ ምክንያቱም አድራሻ ይታወቃል፣ እንትን ይታወቃል። መወዳቸው ሰዎች አካባቢ ላይ ያሉ ሰዎችን አደጋ ውስጥ መክተት ይሆንብኛልና እሱን መጥቀስ አልችልም፣ ግን ይደናቀፍብኛል በተደጋጋሚ
እና ይሄንን አድርግ ብዬ ልልክ የምችለው ማምኑ ሰው ካልጎኔ አልነበረም። ለዛ ነው ራሴ እንደዚህ ነገር ውስጥ ሂጄ እንትን ለማለት የተገደድኩትና አሁን ኦልሞስት ዲቤክ ያንተ የጠየቀውን ሐሳብ እንግዲህ በአይ ቲንክ በአጠር ባለመልኩ ማየት እንችላለን። ከቅዱስ ቤተክርስቲያን ሁሉንም ነገሮች እንግዲህ እኛ በክርስቶስ የምናምን ክርስቲያኖች ስንሆን ሁሉንም ነገር የምንመዝነው በቤተክርስቲያናችን አስተምሮ ነው። እያንዳንዱ ክርስቲያን ሰዎች በየዘመኑ ተነስተው የተለያየ አይነት የፍልስፍና አስተሳሰብ ሊሆን ይችላል፣ የተለያየ አይነት አመለካከት ሊሆን ይችላል፣ የተለያየ አይነት ካልቸር ወይም ባህል ሊሆን ይችላል። ሰዎች ተነስተው ከሚያደርጉ እያንዳንዱ በክርስቶስ የሚሆን ክርስቲያን ነገሮችን ሁሉ የሚመዝነው በቤተ ክርስቲያኑ አስተምህሮ ነው እና እንግዲህ ቅዱስ ቤተክርስቲያናችን ትዳርን እንደው አንድ ለአንድ የሚለውን ሐሳብ አንድ ባል አንድ ሚስት ሁለት አካላት ወደ አንድ አካል መሸጋገር የሚለውን ሐሳብ አጉልታ እያስተማረች በመጽሐፍ ቅዱስ ላይ አንተ እንዳልከው አንዳንድ ቦታዎች ላይ ለምሳሌ የዳዊትን ታሪክ ስንመለከት ከአንድ በላይ ከተለያዩ ሴቶች ጋር ግንኙነት እንደነበረው ይናገራል እና በጣም በሚገርም ሁኔታ ደግሞ አንዳንድ የቅዱስ ቤተክርስቲያን አስተምሮ የማያውቁ ሰዎች አንዳንድ ሰዎች ለራሳቸው ለግል ኃጢአታቸው ጥቅስ የሚያነሱ ሰዎች አሉ። እንዴ ምን ይሄው ዳዊት እንደዚህ አድርጎ የለ እንዴ እኔም ከአንድ በላይ ሴት ወዳጅ አድርጌ ቢይዝ ከአንድ በላይ ሴት ጋር እንደፈለግኩ ብሆን እችላለሁ። ምክንያቱም ይኸው ልበ አምላክ የተባለው የእግዚአብሔር ነብይ የተባለው ዳዊት እንዲህ አድርጎ የለ ወይ የሚል ሐሳብን ለማንሳት ይሞክራሉ። ከሁሉ በፊት መረዳት ያለብን ነገሮችን እንደው ለማጥራት ባጭሩ አድርጌ ላስረዳችሁ። በመጽሐፍ ቅዱሳችን በውስጡ ሶስት አይነት ቃላቶችን የያዘ ነው። ሶስት አይነት ቃላቶችን፣ አንደኛው ቃለ ሰብ ነው፣ ሁለተኛው ቃለ ነቢያት ነው፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሩት ንግግር ነው። በመጽሐፍ ቅዱሳችን ውስጥ እንዲህ አይነት ሐሳቦች አሉ። በነገራችን ላይ መጽሐፍ ቅዱስ አዎ የእግዚአብሔር እስትንፋስ ነው፣ አዎ የእግዚአብሔር ቃል ነው። ነገር ግን በውስጡ የታሪክ ክፍልም አለው። በነገራችን ላይ ዲቤክ የዓለም ግማሹ የታሪክ ክፍል ያለው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ራሱን የቻለ የታሪክ ክፍልም አለው። ኦኬ ሰው ቃለ ሰብ ብለን የምንጠራው ሰዎች ከልባቸው አፍልቀው የተናገሩትን ንግግር ነው። የታሪክ ክፍል ሆኖ ተቀምጧል። ለምሳሌ ላንሳል። በመጽሐፍ ቅዱስ ላይ እንደው ሴንስ የማይሰጡ አንዳንድ ነገሮችን እናገኛለን። ለምሳሌ ማርቆስ ወንጌል ምዕራፍ 3ን ገልጠ ስታነብ ቁጥር 22 ላይ ከኢየሩሳሌም የወረዱ ጻፎች ጌታችን ኢየሱስ ክርስቶስን ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። አሁን እንዲህ አይነት ጥቅስ መጽሐፍ ቅዱስ ላይ ስላገኘን ሎቱ ስብሐት ጌታችን ኢየሱስ እንደው ብዔልዜቡል አለበት ብለን እናምናለን ማለት ነው? እንደዛ ብለን እናስተምራለን ማለት ነው? አይደለም። በአጋንንት አለቃ ነው አጋንንትን የሚያወጣው ብለን እንሞኛ